ይህ ሰው ከቤተሰቡ ጋር በፍቅር የሚኖር ደግ አባት ቢመስልም ማታ ማታ ግን በጫካ ውስጥ ተሸሽጎ መንገደኞችን የሚያድን ጨካኝ ገዳይ ነው። እንደለመደው ዛሬም አንዲት ወጣት ሴትን ያለምንም ምክንያት እስከ መጨረሻው እያደነ ሲያሰቃያት፣ እሷ ከአሳዳጇ ለማምለጥ በጫካውና በወንዙ ውስጥ የምታደርገውን የሞት ሽረት ጉዞ እናያለን። እንኳን ወደ ዮዮ ሪካፕ በደህና መጣችሁ። ዛሬ አሎን የተባለውን በ2020 የወጣ ልብ አንጠልጣይ ፊልም ይዘንላችሁ መጥተናል። እስከ መጨረሻው አብራችሁን ቆዩ። ሪካፑን ከመጀመራችን በፊት ግን ቻናሉን ሰብስክራይብ ማድረጉን አይርሱ። በታሪኩ መጀመሪያ ላይ በቅርቡ ባሏ የሞተባት ጄሲካ የተባለች ሴት አዲስ ሕይወት ለመጀመር በማሰብ እቃዎቿን በሙሉ በጉዞ ተሳቢ ውስጥ ስትጭን እናያለን። ዝግጅቷን ካጠናቀቀች በኋላ በስልኳ ላይ የካርታ መተግበሪያውን ትከፍታለች። ካርታውም ከሀገር ውጭ ለሚደረግ የ4 ቀናት የረጅም መንገድ ጉዞ መነሳቷን ያሳያል። መጀመሪያ ላይ የጄሲካ የጉዞ መስመር በጥሩ ሁኔታ እየሄደላት ይመስል ነበር። እሷም ለተወሰነ ጊዜ በደስታ መኪናዋን እየነዳች ትጓዛለች። በመጨረሻ ግን ጥቅጥቅ ባለው ጫካ ውስጥ በሚያልፈው አውራ ጎዳና ላይ ትደርሳለች። ልክ በዚህ ሰዓት ጸጥ ባለ መንገድ ላይ ብቻዋን እየነዳች ሳለ ከፊቷ በአስገራሚና ባልተለመደ ሁኔታ የሚንቀሳቀስ አንድ ጥቁር መኪና ታገኛለች። መኪናው በጣም በዝግታ ይጓዝ ነበር። ነገር ግን እሷም ያንን መኪና ቀድማው ለመሄድ በሞከረች ቁጥር መኪናው ፍጥነቱን ይጨምራል። ጄሲካ ከዚህ በላይ በዝምታ ለመጠበቅ ስላልፈለገች ፍጥነቷን በከፍተኛ ሁኔታ ጨምራ ወደ ሌላኛው መስመር በኃይል ትታጠፋለች። ነገር ግን ያ ጥቁር መኪና ወደ ቀይ መስመሯ ተመልሳ እንዳትገባ ለመከልከል ሲል ብቻ የእሷን ፍጥነት ተከትሎ እኩል መጓዝ ጀመረ። ነገሩን ይበልጥ የባሰ ያደረገው ደግሞ በተቃራኒ አቅጣጫ አንድ ትልቅ የጭነት መኪና በቀጥታ ወደ እሷ እየመጣ ነበር። ጥቁሩ መኪና ግን አሁንም ፍጥነቱን ለመቀነስ ፈቃደኛ አልነበረም። እንደ ዕድል ሆኖ ያ ትልቁ መኪና መጥቶ ሊገጫት ጥቂት ሰከንዶች ብቻ ሲቀሩት ጄሲካ በከፍተኛ ብልሃት ጥቁሩን መኪና ቀድማው በማለፍ ሕይወቷን ታተርፋለች። ነገር ግን በጥቂት ሰከንዶች ውስጥ ጥቁሩ መኪና በከፍተኛ ፍጥነት ተከትሏት በመምጣት ከበስተጀርባዋ ያለማቋረጥ ጥሩምባ ይነፋባት ጀመር። በመጨረሻም በሁለት የመንገድ ቅያስ ላይ ይለያያሉ። እሷም በደረሰባት ድንጋጤ ትንፋሽ ለመሰብሰብ መኪናዋን ታቆማለች። ቆይቶ በዚያው ምሽት ከአባቷ ጋር በስልክ እየተነጋገረች በአንድ ማደያ ውስጥ ነዳጅ ቀዳች። በስልክ ስታወራ አባቷ በመካከላቸው ሰላም እንዲወርድ ደጋግሞ ቢለምናትም እሷ ግን ከእናቷ ጋር ፍጹም መጥፎ ግንኙነት ላይ እንዳለች ትናገራለች። በስልክ ጥሪው መሃል ቅድም መንገድ ላይ አስደንግጧት የነበረው ያ ጥቁር መኪና በድንገት ወደ ነዳጅ ማደያው መጥቶ ሲቆም ታያለች። መኪናው ግን ወዲያውኑ በፍጥነት ከዚያ ተነስቶ ይሄዳል። ይህን ስታይ ትኩረቷ ሙሉ በሙሉ ይበታተናል። ከዚህ በኋላ እረፍት ለማድረግ በከተማ ውስጥ በሚገኝ አንድ ትንሽ ሆቴል ውስጥ ለማደር ትወስናለች። እዚያ ያለች ከእናቷ ስልክ ቢደወልላትም ጥሪውን ትዘጋዋለች። ከመተኛቷ በፊት ከሞተው ባሏ ጋር ያሳለፈችውን አስደሳች ጊዜያት የሚያሳዩ ፎቶግራፎችን እያየች ትንሽ ታዝናለች። በማግስቱ ጠዋት መኪና ውስጥ ቁጭ ብላ እጁ ላይ ጨርቅ ያሰረ አንድ አስፈሪና አጠራጣሪ እንግዳ ሰው ወደ እሷ እየተራመደ ይመጣል። ያ ሰው ራሱን ሲያስተዋውቅ ጄሲካ በጣም ትደነግጣለች። ምክንያቱም ያንን ጥቁር መኪና እየነዳ የነበረው ይሄ ሰውዬ ነበረ። ባለፈው ቀን ለተፈጠረው ክስተት ይቅርታ እየጠየቀ በሰዓቱ በስልክ መልእክት እየጻፈ ስለነበር መንገዱን ትኩረት እንዳልሰጠ ይነግራታል። በመቀጠልም ወዴት እየተጓዘች እንደሆነ ብዙ ጥያቄዎችን ይጠይቃታል። ይህ ጥያቄው ጄሲካን ፍርሃት ውስጥ ስለከተታት ሰበብ ፈጥራ በመለየት ጉዞዋን ትቀጥላለች። ብዙም ሳይቆይ ከተማዋን ለቃ አሁንም በጫካ ውስጥ ትነዳለች። ነገር ግን ለተወሰነ ጊዜ ከነዳች በኋላ ያ ጥቁር መኪና እንደገና በመንገዱ መሃል ቆሞ ታገኘዋለች። ያ አጠራጣሪ ሰውዬ ግራ የገባው መስሎ ቆሟል። በጥንቃቄ መኪናዋን ወዲያውኑ ትቆልፋለች። በመቀጠል የመኪናዋን መስኮት በትንሹ ዝቅ አድርጋ ሰውየው ሀሳቡ እንዲናገር ትፈቅድለታለች። እሱም የመኪናው ሞተር በድንገት እንደቆመችበት ገልጾ ወደ ቅርብ ነዳጅ ማደያ ይዛው እንድትሄድ ይጠይቃታል። ስለ ደህንነቷ የሰጋችው ጄሲካ ግን እሷ ራሷ ወደ ነዳጅ ማደያው ሄዳ ሜካኒክ ልትልክለት እንደምትችል ትነግረዋለች። ሰውየው ግን በዚህ ሀሳብ አይስማማም። እሷም ወርዳ እንድታግዘው አጥብቆ ይወተውታታል። በዚህ ምክንያት በጥርጣሬ ፍጥነቷን ጨምራ ጥላው ትሄዳለች። ቀጣይ መኪናዋን በሌላ የነዳጅ ማደያ ቆማ እረፍት እየወሰደች ሳለ በመጨረሻ እናቷ ስትደውል ታነሳለች። እናቷ ጄሲካ ለቤተሰቦቿ ምንም አይነት መረጃ ሳትሰጥ ከተማዋን ጥላ በመውጣቷ በጣም ተከፍታ ነበር።
ነገር ግን ጄሲካ ይህን ያደረገችው ከባሏ ሞት ሐዘን ለመውጣትና አዲስ ህይወት ለመጀመር እንደሆነ እየነገረቻት ባልተጠበቀ ሁኔታ ያ የተረገመ ጥቁር መኪና እንደገና ሲመጣ ትመለከታለች። በጣም ደንግጣ ወዲያውኑ ወደ መኪናዋ ትመለሳለች። ምክንያቱም ያ ሰው እያደናትና እየተከተላት መሆኑን አሁን ፍጹም ግልጽ ሆኖላታል። ሰውየው ወደ መኪናዋ መስኮት ቢጠጋም እሱ ምንም ሳይናገር መኪናዋን አስነስታ ትሄዳለች። ነገር ግን ልትወጣ ስትል አንድ ነጭ ቫን መኪና በድንገት መንገዷን ይዘጋባታል። ይህን አመቺ አጋጣሚ ያገኘው ያ አሳዳጅ ሰውዬ እንደገና ወደ መስኮቷ ቀርቦ እሱ የመጣው ሽንት ቤት ለመጠቀም ብቻ እንደሆነና እሷ ግን ነገሩን እያጋነነችው እንደሆነ ይነግራታል። ጄሲካ ግን የእሱን ንግግር ችላ ብላ ያ ነጭ ቫን መኪና ከመንገዷ ላይ እንደዞረላት ወዲያውኑ በፍጥነት ትሄዳለች። ጥቁሩ መኪና እየተከተላት መሆኑን በመስታወት እያየች የምትችለውን ያህል ፍጥነት ትጨምራለች። ልክ በዚህ ሰዓት አንድ ሰው እየተከተላት መሆኑን ለመግለጽ ወደ ፖሊስ ትደውላለች። ነገር ግን ኦፕሬተሯ ያለችበትን ትክክለኛ ቦታ ስትጠይቃት ያለችበትን ቦታ ራሷ በውል ስለማታውቀው በከፍተኛ ሁኔታ ትበሳጫለች። ጥቁሩ መኪና ፍጥነቱን ጨምሮ ወደ እሷ ሲጠጋ ይበልጥ ትደነግጣለች። ነገር ግን ሳይታሰብ መኪናው እሷን ቀድሟት በማለፍ በጨለማ ውስጥ ይጠፋል። ይህም ያ መኪና የዚህ አደገኛ እንግዳ መኪና እንዳልነበረ ያሳያል። ስለዚህ ስልኩን ዘግታ ትንሽ ትረጋጋለች። የመረጋጋቷ ግን ብዙም አልቆየም። ምክንያቱም ልክ ከዚያ በኋላ በድንገት መኪናዋን መቆጣጠር አቅቷት ከመንገድ ወጥታ በጎን በኩል ትቆማለች። ለመፈተሽ ወደ ውጭ ስትወጣ ከበስተጀርባ ያሰረችው የጉዞ ተሳቢ አንዱ ጎማ ፈንድቷል። ልክ በዚህ ሰዓት ያ ጥቁር መኪና በቀጥታ ወደ እሷ ሲመጣ ታያለች። በፍጥነት የጉዞ ተሳቢውን ከመኪናዋ ላይ ፈታ ወደ ውስጥ ትገባለች። ነገር ግን መኪናውን በሰዓቱ ማስነሳት አልቻለችም። ስለዚህ ያ አጠራጣሪ እንግዳ ጥሩ ሰው የመሰለበትን ጭንብል አውልቆ የመኪናዋን መስኮት ወዲያውኑ ሰባብሮ ይገባል። ጄሲካ ለጥቂት ጊዜ ብትታገለው እሱ ግን ከሷ ይበልጥ ጠንካራ ስለነበር በፍጥነት የሚያደነዝዝ መርፌ ይወጋታል። በማግስቱ ጠዋት ስትነቃ ራሷን ብረት የተገጠመላቸው መስኮቶችና በሽቦ የታጠረ ግቢ ባለው አንድ የማታውቀው ክፍል ውስጥ ታገኘዋለች። የተቆለፈውን በር ለማየት ብትሞክርም ሊረዳት የሚችል ምንም ነገር አታገኝም። ከዚያም ከውጭ የሚመጣ የሰው የእግር ድምፅ ትሰማለች። ያ ድምፅ የሌላ የማንም ሳይሆን የዚያው አደገኛ እንግዳ ነው። እሷ እንዲለቃት ስትለምነው እሱ ግን በትዕቢት እያያት ዝም እንድትል ብቻ ይነግራታል። ሰውየው እስከ ምሽት ድረስ ወደ እሷ አልተመለሰም ነበር። ምሽት ላይ ግን በዚያ ጨልጥ ባለ ጨለማ ክፍል ውስጥ የእጅ ባትሪውን አብርቶ በሚያስጠላ የፍትወት ፈገግታ ወደ እሷ ይራመዳል። እሷ እንደገና እንዲተዋት ገንዘብ ልስጥ ትለዋለች። ሰውየው ግን በሐሳቡ ጸንቶ እንዲያውም እሷ ለሱ ይህንን የተናገረች የመጀመሪያዋ ሰው እንዳልሆነች በጭካኔ ይመልስላታል። በመቀጠልም እሱ ተከታታይ የሰዎች ገዳይ ወይም ሴሪያል ኪለር መሆኑን በግልጽ ይነግራታል። እናም ልክ እንደ እብድነቱ ልብሷን እንድታውልቅ ይጠይቃታል። እሷ ግን እሱን ለማታለል በማሰብ ሽንት ቤት መጠቀም እንደምትፈልግ ትነግረዋለች። ነገር ግን ወደ በሩ ለመሮጥ በሞከረችበት ቅጽበት እሱ ቀድሞ መሬት ላይ ይጥላታል። በመቀጠልም ወደ ክፍሉ ማር እየጎተተ ይወስዳታል። የእሷን አይፓድ አውጥቶ ከባሏ ጋር ያሳለፈችውን አስደሳች ጊዜ የሚያሳይ ቪዲዮ ያሳያታል። በመቀጠልም በአንገቷ ላይ እንደ ሀብል ያደረገችውን የጋብቻ ቀለበት እያየ ባሏ ፈቷት እንደሆነ ይጠይቃታል። መጀመሪያ ለመናገር ባትፈልግም በመጨረሻ ግን ባሏ ራሱን አጥፍቶ እንደሞተ ትነግረዋለች። ነገር ግን ገዳዩ በዚህ መልስ አልረካም። ባሏ ራሱን በጠመንጃ እንደመታና አስክሬኑን እሷ እንዳገኘችው እንድታምን በኃይል ያስገድዳታል። በማግስቱ ጠዋት ስትነቃ ወዲያውኑ በሩን ለመክፈት ትሞክራለች። በበሩ ቁልፍ ቀዳዳ በኩል ስትመለከት ግን ቁልፉ በሌላኛው በኩል ተሰክቶ እንዳለ ታያለች። ስለዚህ ክፍሉን በጥንቃቄ ትፈትሻለች። በመጨረሻም በአንድ ምሰሶ ላይ የተሰካ ሚስማር አግኝታ ያላትን ኃይል ተጠቅማ ሚስማሩን ትነቅለዋለች። በመቀጠልም ጃኬቷን መሬት ላይ ዘርግታ በበሩ ስር በኩል ወደ ውጭ ታነጥፈዋለች። ከዚያም ሚስማሩን ተጠቅማ ቁልፉን ወደ ታች ትገፈዋለች። ቁልፉ በጃኬቱ ላይ ሲወድቅ ጃኬቱን ወደ ውስጥ ስባ ቁልፉን በመውሰድ በሩን ከፍታ ትወጣለች። ልክ በዚህ ሰዓት ገዳዩ ከገበያ ዕቃ ገዝቶ ይመለሳል። እሷም እሱ ወደ ክፍሉ ሲገባ በፍጥነት ቁም ሳጥን ውስጥ ትሸሽጋለች። በበሩ ቀዳዳ በኩል በከፍተኛ ፍርሃት ሆና ትመለከተዋለች። በዚህ መሃል ገዳዩ ከቤተሰቦቹ የስልክ ጥሪ ይደርሰዋል። ከትንሽ ሴት ልጁ ጋር በፍቅር እያወራ ለእናቷ ሰላምታ እንድታቀርብለትና የስራ ጉዞ ትንሽ ስለረዘመ ከጥቂት ቀናት በኋላ ወደ ቤት እንደሚመለስ ይነግራታል። ከዚህ በኋላ ስልኩን ዘግቶ ወደ ምድር ቤት ለመመልከት ወደ ታች ይወርዳል። ጄሲካ ይህንን እንደ ትልቅ አጋጣሚ በመጠቀም በፍጥነት ከቤት ወጥታ ወደ ጫካው ትሮጣለች።
እሷ ማምለጧን የተረዳው ገዳይም ወዲያውኑ ወደ ጫካው በመግባት ይከተላታል። ጄሲካ እየሮጠች ሳለ በድንገት አንድ ትንሽ የዛፍ ቅርንጫፍ እግሯ ውስጥ ተሰክቶ ትወድቃለች። ያንን ቅርንጫፍ በከፍተኛ ህመም ውስጥ ሆና ትነቅለዋለች። ይህን ስታደርግ የጮችው የህመም ጩኸት የገዳዩ ሙሉ ትኩረት ይስባል። ነገር ግን ይህ አላገዳትም። እያነከዘች ወደፊት ተጓዘች። በመጨረሻም ገዳዩ ሊደርስባት ሲል ወደ ወንዙ ውስጥ ዘላ በመግባት የውሃው ፍሰት ወደ ሌላኛው የጫካ ክፍል እንዲወስዳት ታደርጋለች። ከዚያም ከዚህ አስፈሪ አደጋ በህይወት ትተርፋለች። የውሃው ፍሰት ወደ ዳርቻው ሲያወጣት አንድ እንጨት እንደ ምርኩዝ በመጠቀም በጫካ ውስጥ ጉዞዋን ትቀጥላለች። ነገር ግን በድንገት የሰው የእግር ኮቴ ትሰማለች። ወዲያውኑ ተደብቃ ከጠበቀች በኋላ ያንን የመጣውን ሰው በእንጨት በኃይል ትመታዋለች። ነገር ግን ያ የመጣው ሰው ገዳዩ ሳይሆን ባልተጠበቀ ጥቃት ደንግጦ የወደቀ አንድ አረጋዊ አዳኝ ነበር። ወዲያውኑ ይቅርታ ጠይቃ አንድ ሰው ሊገድላት እየተከተላት እንደሆነ በመግለጽ ስልኩን እንድትጠቀም እንዲፈቅድላት ጠይቀዋለች። ግን በሚያሳዝን ሁኔታ ስልኩ አሁን ተሰብሯል። ምክንያቱም ቅድም እሱን በኃይል ስትመታው ስልኩ አብሮ ተከስክሶ ነበር። አዳኙ በማዘን ወደ መኪናው ይመራታል። እናም የእመቤቱን ያደን ጫማ እንድታደርግ ከፈቀደላት በኋላ በአንድ ላይ መኪናውን ነድተው ከዛ አካባቢ ይሄዳሉ። በጉዞ ላይ እሷን ለማረጋጋት እየሞከረ የያዘውን ሳንዱች እንድትበላ ይሰጣታል። ነገር ግን በድንገት መንገዳቸውን የዘጋ አንድ የወደቀ ትልቅ ዛፍ ያያሉ። ይህን ስታይ ጄሲካ በከፍተኛ ሁኔታ ትደነግጣለች። ዛፉን ለማንቀሳቀስ ብትሞክርም በጣም ከባድ ነበር። ልክ በዚህ ሰዓት ገዳዩ በመኪናው ወደ እነሱ ይመጣል። አረጋዊው አዳኝ ግን ጄሲካ እንድትረጋጋ ይነግራታል። ገዳዩ ወደ አዳኙ ቀርቦ ጄሲካ የአእምሮ መታመም ያለባትና ከቤት ያመለጠች እህቱ መሆኗን ይነግረዋል። አዳኙ የገዳዩን ንግግር በማመን እንዲወስዳት ይፈቅድለታል። ገዳዩ ጄሲካን በኃይል ሊይዛት ሲሞክር ግን አያያዙ ለአዳኙ ጥርጣሬን ይፈጥርበታል። ስለዚህ ጠመንጃውን ወደ ላይ ያነሳል። ገዳዩም እሷን ለመልቀቅ ይገደዳል። ጄሲካ ወደ ጫካው ስትሮጥ ግራ የገባው አዳኝ ገዳዩ ስልክ እንዲሰጠው ይጠይቃል። ምክንያቱም ጄሲካ እውነትም እህቱ ከሆነች ፖሊሶች ይህንን ማረጋገጥ ይችላሉ። ነገር ግን ነገሩ ቀላል አልነበረም። ገዳዩ ሰውየውን በከፍተኛ ሁኔታ ደም እስኪፈሰው ድረስ ከመታው በኋላ ባድን ጠመንጃው ተኩሶ ወዲያውኑ ይገለዋል። ልክ በዚህ ሰዓት ጄሲካ አሁን ጠመንጃ የታጠቀው ገዳይ ሊፈልጋት ሲመጣ ወደ ጫካው በፍጥነት ትሮጣለች። ምሽት ላይ ጄሲካ በከባድ ዝናብ ውስጥ ሆና በአንድ ትልቅ ድንጋይ አጠገብ እረፍት ትወስዳለች። ነገር ግን የእድል ነገር ሆኖ ገዳዩ አሁንም በአቅራቢያዋ ሆኖ የእጅ ባትሪውን እያበራ ይፈልጋት ጀመር። ቦታው ሰላም መሆኑን አስባ ልትንቀሳቀስ ስትል ሰውየው አይቷት ወዲያውኑ ይተኩስባታል። በህመም ውስጥ የሆነችው ጄሲካ አሁንም ከሱ ለማምለጥ በአንድ ቁጥቋጦ ስር ትሸሸጋለች። ገዳዩ አሁን እሷን ለማስፈራራት ይሞክራል። በጥይት ስለተመታች በ2 ሰዓት ውስጥ ካልወጣች በደም መፍሰስ እንደምትሞት ይነግራታል። ስለዚህ አሁን አቅም እያላት ወጥታ እንድትዋጋው ይጠይቃታል። ይባስ ብሎ እሷን ይበልጥ ለማበሳጨት ጠመንጃውን መሬት ላይ አስቀምጦ ለሚቀጥለው 1 ደቂቃ ጠመንጃውን ለመውሰድ መሞከር እንደምትችል ይነግራታል። አልፎ ተርፎም የሞተውን ባሏን በማንሳት እሱ ፈሪ ነው ይላታል። ጄሲካ ለመውጣት ፍቃደኛ ባልሆነች ቁጥር እሱ ይበልጥ ትዕግስት ያጣል። እሷን ሊይዛት እንደሚመጣም ይጮሃል። ነገር ግን ለፈተናው ሳትሸነፍ ገዳዩ ጠመንጃውን አንስቶ እስከሚሄድ ድረስ በዝምታ ትጠብቃለች። ከዚህ በኋላ ከተደበቀችበት ወጥታ ጥቂት ትጓዛለች። በመጨረሻ በከፍተኛ ድካም ምክንያት በአንድ ዛፍ ስር ትተኛለች። በማግስቱ ጠዋት ስትነቃ ራሷን አሁንም በጫካው መሃል ታገኘዋለች። ያንን አስቸጋሪ መንገድ በግድ እየተጓዘች ሳለ በድንገት የመኪና ሞተር ድምፅ ትሰማለች። ያ መኪና የሌላ ማንም ሳይሆን የገዳዩ መኪና ነበር። ገዳዩ የዚያን የሞተውን ሰው አስክሬን አውጥቶ ወደ አዘጋጀው ጥልቅ ያለውን ጉድጓድ ይጎትተዋል። እሱ አስክሬኑን ለመቅበር ሲሄድ ጄሲካ በሚስጥር ወደ መኪናው ተጠግታ በሩን ለመክፈት ትሞክራለች። መኪናው አልተቆለፈም ነበር። ስለዚህ ወደ ውስጥ ገብታ ሊረዳት የሚችል ነገር ስትፈልግ በመጨረሻ የገዳዩን ስልክ ታገኛለች። በሚያሳዝን ሁኔታ ስልኩን ባገኘችበት ቅጽበት ገዳዩ ሰውየውን ቀብሮ ይመለሳል። እሷም በፍጥነት በመኪናው ዋለ ወንበር ላይ ትሸሸጋለች። እሱም ገብቶ መኪናውን መንዳት ይጀምራል። እዚያ የኋላ ክፍል ውስጥ ራሷን ለመከላከል የሚያግዝ የጎማ መፍቻ ታገኛለች። በመቀጠልም ወደ ፖሊስ ትደውላለች። ነገር ግን ድምፅ ማውጣት ስለማትችል ምንም አይነት ግልጽ መረጃ መናገር አልቻለችም። ብዙም ሳይቆይ ገዳዩ ስልኩ እንደጠፋ ያስተውላል። ዙሪያውን ቢፈልግም ማግኘት ስላልቻለ መኪናውን ያቆማል። ያለችበት ቦታ መታወቁ የማይቀር መሆኑን ተረድታ ሳይቀድማት በፍጥነት በዚያ የጎማ መፍቻ በኃይል ትመታው ጀመር። በዚህ ሁኔታ ከፍተኛ ትግል ይፈጥራሉ። ከዛም መኪናዋ ከቁጥጥር ውጭ ሆና ትገለበጣለች።
ጄሲካ ከተገለበጠችው መኪና ውስጥ እንደምንም ትወጣለች። አቅም አጥታ እይታዋ እየደበዘዘ ሳለ በአየር ላይ የሚበር የነፍስ አድን ሄሊኮፕተር ትመለከታለች። ይህን ስታይ አዲስ ተስፋ አግኝታ ጥቂት ጥንካሬ አሰባስባ ወደ አንድ ክፍት ቦታ ለመድረስ ትጓዛለች። በዚህ መሃል ከተገለበጠችው መኪና ውስጥ ገዳዩ አሁንም በሕይወት ተርፎ ይወጣል። ጄሲካ የገዳዩ ስልክ በእጇ ላይ ስላለ በቀጥታ ለገዳዩ ሚስት ትደውላለች። ባሏ በስራ ጉዞ ላይ እንዳልሆነና እውነታው እሱ የብዙ ሰዎች ገዳይ መሆኑን ትነግራታለች። ሰውየው ወደ እሷ እየመጣ መሆኑን ስታይ ስልኩን በድምፅ ማጉያ ላይ ታደርገዋለች። ጄሲካ ለሚስቱ ሙሉ ስሟንና ዛሬ እኔ በሞት የገደለኝ ባልሽ ነው ብላ ትናገራለች። ይህ ንግግር ገዳዩን በከፍተኛ ሁኔታ ያበሳጨዋል። ስልኩን ወደ እሱ አቅጣጫ ስትወረውረው እሱ ወዲያውኑ ስልኩን ይዘጋዋል። የገዳዩ ፊት ፍጹም የተስፋ መቁረጥ ስሜት ያሳይ ነበር። አሁን ሁለቱም የሚያጡት ነገር ስለሌለ ወደ ለየለት ደም አፋሳሽ ፍልሚያ ይገባሉ። እሱ በውጊያው ላይ ቢላዋውን ይጠቀማል። ጄሲካ ግን በዚያ የጎማ መፍቻ ብረት እንዳይወጋት ትከላከላለች። እናም በዚያ መሳሪያ ደጋግማ ትመተዋለች። ነገር ግን በአንድ ወቅት ሰውነቷ ላይ በቢላዋ ወቅቶ ሊገድላት ሲል እሷ በከፍተኛ ተጋድሎ የቆሰለውን እጁን በኃይል ትነክሰዋለች። አሁን የጄሲካ የመጨረሻው የማሸነፊያ እርምጃ ደረሰ። ቢላዋውን ወስዳ በሆዱ ላይ በጥልቀት ትሰካበታለች። እሱ ምንም አይነት አቅም እንደሌለው ስታረጋግጥ በከፍተኛ ድካም ምክንያት መሬት ላይ ትተኛለች። በአይኖቿ ውስጥ የእፎይታና የማሸነፍ ስሜት እየታየባት ሲሞት በዝምታ ትመለከታለች። ታሪኩም እዚህ ጋር ይጠናቀቃል። ሪካፑን እንደወደዳችሁት ተስፋ እናደርጋለን። ሀሳብና አስተያየቶቻችሁን በኮመንት መስጫ ሳጥን ላይ ያስፍሩልን። ሌሎች ተጨማሪ ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ ማድረጉን አይርሱ።